ከባድ ፋይልና እንዲሁም ደግሞ እስከዛሬ ይሆናል ብላ ያላሰበችው ነገር ወይዘሮ ሜላት ገጠማት። ወይዘሮ ሜላት እርግብንም አፋጠጠቻት። እርግብም የምትመልሰው ግራ ገባት። አሲርም የሀናን ሁሉንም ቤተሰቦቿን ማግኘቷን እንዳለ ሲያቅ እንዴት ቆይሄ እንዴት ሊሆን ይችላል ብሎ ግራ በመጋባት ሲጠይቃት ሀናን እኔም ግራ ተጋብቻለሁ፣ ግን ደግሞ አሲር ይህን ነገር ለማንም ማውራት የለብንም ትለዋለች። ሰላምን በጣም ደስተኛ ነች። አሁን ላይ ሀናና ሰላም እውነት በጣም ደስተኛ እህትና እህት ሆነዋል። ሁላቸውም የዲኤንኤ ምርመራ ቢጠብቁም ግን ደግሞ ሰላም እርግጠኛ ሆነችበት አለ። ምክንያቱም ደግሞ ሀና እህቷ እንደሆነችና እንዲሁም ደግሞ ሀና ውሸት እንደማትዋሽ ይልቅስ እርግብን እንደምጠረጥራት ወይንም ደግሞ እርግብ እኔን ምርመራ ሲባል በጣም ደንግጣም ነበር። እንዴ ምን ሆነሽ ነው? ለምን ደነገሽ? ምን አስደነገጠሽ? አይ ምንም አይደለም። እኔን እንዴት አላመናችሁኝም? እንዴት ነው በቤተሰቦቼ መታመን ያጣሁት ብዬ ስለከፋኝ ነው። ለዛ ነው እንጂ ምንም ችግር የለብኝም። ምርመራው መሆንም ሆነ መደረግ ይችላል ስትላትም ነበረ። በዛን ሰዓት ሰላም ተጠራጥራት ነበር። ወይዘሮ ሜላት ሀናን ብታመነጭቃትም ግን ደግሞ ጥርጣሬ አላት። ምክንያቱም ደግሞ የሆነ ነገር የሚነግራት ነገር አለ። ከተናገረቻት በኋላም በጣም ቅር ይላታል። በተለይ ደግሞ እርግብና እንዲሁም ወይዘሮ ሜላት ቁጭ ብለው ያለ ሀና ገብታ ስታናግራት ምን ፈለግሽ? ይቅርታ አረበስኳችሁ ስትል አሁን ምን ፈልገሽ ነው? አይ ምሳ ደርሷል ብዬ ላቅርብልሽ። እስከ ዛሬ እኔን ጠይቀሽ ነው እንዴ? እጃውን ወደዛ ውጭልን ትላታለች። እርግብ በዛን ሰዓት እማዬ አንዴ ልቀፍሽ ትላታለች። እናም እርግብ እናታዳ ምን ችግር አለው ማቀፍ ትችላለች ስትላትኝ ሀና ቆማ ስታያትኝ ወይዘሮ ሜላትም ዞር ብላ ያየቻት ነበረ። ይህ ማለት እንግዲህ ወይዘሮ ሜላት አውታ የማትናገረው በጣም ከባድ ሚስጥር በሆዷ የያዘችው ነገር አለ። እሱ ደግሞ ዛሬ የሚፍረጠረጥ ይሆናል ማለት ነው። ሀና ቤተሰቦቿን ካገኘችና እንዲሁም ደግሞ ከተረጋገጠ በኋላ የአባቷ ነገር አባቷ አሁን ላይ እየታከሙ ቢሆኑም ነገር ግን ደግሞ ማንም እንደሌላቸውና እንዲሁም ደግሞ ሀና ብቻ ሌላ ልጅ እንደሌላቸው ሁላችንም እናውቃለን ማለት ነው። እናም ሀና ማንጋ ትሆናለች? ቤተሰቦቿን አግኝታ እንዲሱ ወይዘሮ ሜላት ሁሉም ነገር እኔ ያልኩት ካልሆነ ነው የምትለው። ወይዘሮ ሜላት አሁን ላይ ሀና ትክክለኛ ልጇ እንደሆነች ስታቅ በፍጹም የትም ቦታ እንድትሄድላት አትፈቅድላትም። ሀና ደግሞ አባቷን ምተው አትፈልግም። እንደው ቤተሰቦቿን ማግኘቷ በጣም ደስ ይላታል እንጂ ጭራሽ አባቷን ያሳደጋትን ማለት ነው እሱን መተው አትፈልግም። እናም ግን ደግሞ ደስ የሚለው ነገር ምናሴና እንዲሁም ሰላምን የሚመስል ወንድምና እህት ስላገኘችም በሱም ደስተኛ ነች። ከነሱ ጋርም ለመኖር ትፈልጋለች። ግን ደግሞ አባቷን መቼም ቢሆን አተውም እና ሀና ምን ትወስናለች? ውድ ቤተሰቦች ሀሳባችሁን ኮሜንት ላይ ያስቀምጡ። ሀና ምን ትወስናለች? ቤተሰቦቿ ትክክለኛ ስታገኝ አሁን እሷም እርግጠኛ ነች፣ ግን ደግሞ እርግጠኛ የሚሆኑበት ስም ስላለ ስለዚህ የዲኤንኤ ምርመራ ይሄ ደግሞ ወይዘሮ ባዩሽ ማስቀየር ትፈልጋለች። ግን ደግሞ ከተቀየረም በኋላ ሀና ልጅ አይደለችም ብትባልም ይህን ነገር ደግሞ የሚያወጣላት ቸምሱና ቸምሱ ብቻ ነው። ቸምሱ መጥቶ ሁሉን ነገር ሚስጥሩን ከተናገረ ወይዘሮ ባዩሽ ተጋለጠች ማለት ነው። ምክንያቱም ደግሞ ብር ከፍለው ዱርዬ እስከሆነ ድረስ ይህ ልጅ ብር መቀበል ይችላል። ስለዚህ ብር ስለከፈለችው የሀናን መረጃ እንዳለ ሰጣት ማለት ነው። እናም በዚህ መልኩ ነው የተቀየረው ብሎ ይነግራል ማለት ነው። ይህን ደግሞ በቅርቡ ወይዘሮ ባዩሽ ትዋረዳለች። እንዲሁም አቶ መስፍን ጭራሽም አላመናትም። እናም እርግብን ጭራሽ አላመናትም። ልጄ ሀና ነች ብሎም አምኗል። ግን ደግሞ ወይዘሮ ሜላት እንዴት ነው አንተስ እርግጠኛ ትሆን ቻልክ? በምን ሳወክ? እኔ እንደዚህ አይነት ሌባ ልጅ የለኝም። ሲጀመር ልጄ እርግብና እርግብ ብቻ ነች ስትለውም ነበረ። እሱን እኮ በምርመራ እናረጋግጣለን። ግን ደግሞ ታይ ሜላት፣ እርግብም ታውቂያለሽ እማዬ ለረዥም ጊዜ ጠረንሽን የማውቀው ነው መሰለኝ ትላታለች። ወይዘሮ ሜላትም አይ ልጄ አዎ ልክ ነሽ፣ የእናትና ልጅ እኮ ምንም ቢሆን ትስስር አውቃለሁ። ለመጀመሪያ ጊዜ ሳይሽ ሁሌም ለረዥም ጊዜ የማቅሽ ነገር መስሎ ነው ይታየኝ ትላለች። እንግዲህ ውሸቷን እየሞላቻት ነው ማለት ነው። እርግብ እዚህ ጋር እያስመሰለች ነው። ምክንያቱም ደግሞ አስመሴ ስለተባለች ግዴታ ቀረቢያቴ እንዲሁም ከዚህም በፊት አብሬ መተኛት አልወድም ስትል ነበር ማለት ነው። ለብቼ ነው ማድረው ብላ ለብቻዋም እያደረች ነበር። ነገር ግን ደግሞ ወይዘሮ ባዩሽ ሜላትን ግዴታ መቅረብ አለብሽ፣ ውስጥ መግባት አለብሽ፣ ሜላት እንደዚህ ቀላል ሰው አይደለችም ስትላትኝ እና ምንድነው ማድረግ ያለብሽ ስትላትኝ እንድታድሪ እሷ ጋር እደሪ፣ ቅረቢያት፣ በቃ ሁሉን ነገር ማወቅ አለብሽ፣ ልጆች ጋር ጸባይሽን አስተካክለሽ ቅረቢ፣ ጸባይሽ ግን
ጥሩ ካልሆነ እነሱ አያቀርቡሽም። ይሄ ዲኤንኤን ውጤት ሆነም አልሆነም በእነሱ ዘንድ ከተጠላሽ ጥሩ አይመጣም። እቅዳችን ሁሉ ሜዳ ይበላዋል ወይም ደግሞ ሳይሳካልን ይቀራል። ስለዚህ እዚህ እቅዳችን ማስተካከል አለብን፣ ያለያም ሞተን ወይም ደግሞ ገለን መውጣት አለብን ብላ አስጠንቃታለች። ለዛም እንግዲህ እየገባች እየሞላቻት ነው ማለት ነው ወይዘሮ ሜላትን። የተፈጠረብሽ ሁሉን ነገር ብትረሺ ግን ደግሞ እናትን መርሳታችም እናት ህይወት ናት ብላ ወይዘሮ ሜላትም ትነግራታለች። ሁሉን አውቃለሁ እማዬ፣ አንድ ነገር ላስቸግርሽ ትላታለች። ወይዘሮ ሜላትም በመደንገጥ ቆይ ዛሬ ምንሽብኛል ልጄ ትላታለች። ቆይ ምንድን ነው? አንድ ነገር ለመጠየቅ እንደ ሀና መጀመሪያ አስፈቅደሽ ነው። ሀና ምንም ነገር ብታደርግ ይቅርታ ብላ መጀመሪያ ተናግራ ወይም ደግሞ ላስቸግራችሁ ብላ ነው ይህን ነገር የምትናገረው እና አንቺም ደግሞ ዛሬ በተደጋጋሚ ምን ሆነሽ ነው ትላታለች። እንደዚህ ነች እንዴ ብላ ስጠይቃትኝ አዎ ሀና የሆነ ነገር ይቅርታ ሳትል ወይም ደግሞ ሳታስፈቅድ ጭራሽ ወደ ጉዳዩ መግባት አትችልም ትላታለች። ይኸውልሽ እማዬ እና ለምን ፈልገሽ ነው አሁን የፈለግሽውን ነገር ንገሪኝ ትላታለች። ይኸውልሽ እማዬ ሀና ምንም ቢሆን ብታበሳጨንም እባክሽን እንደዚህ አትሁኝባት ትላለች። ይህ ማለት እንግዲህ ወይዘሮ ሜላት በጣም ተቀይራባታለች እና ጥሩ እንድትሆንላት ለማስመሰል እንግዲህ ለሀና ጥሩ ሁኝላትኝ እባክሽን እንደዚህ አታመነጫጭቂያትኝ ትላታለች። ሀና እንደምታሳዝናትና እንዲሁም እባክሽን አትቆጫ ስትላትኝ ወይዘሮ ሜላትም አንቺ ምኑን እሷን አወቅሻት? ለማንኛውም ተያት እሷን እባክሽን አሁን ተነሽና ወደ ምሳችን እንሂድ ስትላትኝ እርግብም እማዬ ትላታለች። ይኸውልሽ እሷን ቀርበሽ ስታያት ነው የምታውቂያት፣ የሆነች እስስት ነገር ናትኝ ትላታለች። ምና ሀናም የሀናን አባት ለማየት ይሄዳሉ። እናም የሀና አባትም ቆይ ግን ምን ሆነሽ ነው ልጄ? በዛው ጠፋሽ እኮ ምን ሆነሽ